አሁን እንደዚህ እርድ ብን እያለች ነው። ምናልባት አይታወቅም። አንደበት ሳት ብሎ ያወራው ነገር አለ ነገር ሜሴጅ ነበር ማለት ነው። እና ያ ነገር ነው የረበሸኝ። እኔ አሁን እንደዚህ ማለት አልፈልግም። እዚህ ጋር ቁራ አይደለም ዝም ብዬ የምጮኸው፣ ምክንያቱም እኔ የተሰማኝ ነገር ስላለ ነው። ኦር እኔ እሱን ለመጣል ጀስት ሚዲያ ላይ ወጥቼ የተናገርኩት በጣም ወዶ ማምነው ጓደኛዬ ስለሆነ ስለከፋኝ ነው። ይሄ ልጅ አሁን አምኖች ራሱን አምኖ ተማምኖ ነው እኮ አገር አቋርጦ የመጣው አይደል እንዴ? ና ብለሽው አይደለም የመጣው። ያመንኩት ነገር ቢኖር በውስጥ መጨረስ ነበረብኝ። አንዳንዴ ነገሮች ሲደራረቡብኝ ስሜታዊ ሆኜ ነው በጣም ቀጣ ማለት ፈልጋለሁ። የሌለብኝ ከእናቱ ልጅ በልጦ ቅናት ልቡ እናት ሺህ ዓመት ትኑር። የእውነት ሺህ ዓመት ትኑር። ሰው ቢጠላችሁ፣ ሰው ቢገፋችሁ፣ ሰው ቢሸሻችሁ ሁሌም የማትለያችሁ ከነጉድለታችሁ የምትወዳችሁ። ሰላም አላልኳችሁም? ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ የተለመደ እገዛችሁ አይለኝ። እንግዲህ የምትሰድቡኝም የምታሞግሱኝንም ምንም የምታደርጉኝንም ሁላችሁንም በአንድ ልብ በአንድ ፍቅር ወዳችኋለሁ ማለት ነው። ዛሬ ቪዲዮ ላይ እንግዲህ ትላንትና ኃይልዬ ቪዲዮ ለቀው ነበረ። ማታ ላይ ሌላ ቪዲዮ ለቅቄም ስለነበር ብዙም ሀፒታይቴም አልተከፈተም ነበር ለቪዲዮ ማታ ላይ እና ቪዲዮ አልሰራሁላችሁም። እንኳን ለህማማቱ በሰላም አደረሳችሁ። እንግዲህ ህማማትን በሰላም ፈጽመን ለበዓለ ትንሣኤው እንዲያደርሰን እግዚአብሔር አምላክ ፍቃዱ ይሁንልን። እንግዲህ ትናንትና በኃይልዬ ቤት በተለቀቀው ቪዲዮ ብዙዎቻችሁ የራሳችሁን ሀሳብ ኮሜንት ለመስጠት ሞክራችኋል። ፍቅራችሁንም ጥላቻችሁንም ለማሳየት ብዙ የጣራችሁ ሰዎች አላችሁ። ቅድሚያ ግን ሳልናገር ማለፍ የምፈልገው ነገር ቢኖር በኮሜንት እንድታስቀምጡልኝም ስለምፈልግ ነው። ብርታት ጥንካሬ እንድንሆናት ስለምፈልግ ነው። እና ሄሉዬ ትናንት አላማረባትም። ሴት በቃ እንዴት እንደምታምር እንደው እኛ እኮ ግን ሴቶች እኮ የቀሚስ ውበታችን እኮ ልዩ ነው። በቃ ሳያጥር፣ ሳይወጥር፣ ሳይቆራረጥ አካላችን ሳይታይ ለብሰን ስንሄድ በቃ እውነት ሴትነታችን ራሱ ይወጣልና በጣም ነው ያማረባት ሄሉዬ። እንደው በዚሁ ቀጥልን የኔ ደርባባ የኔ ውድ እህት ማለት ነው። ከዚህ በኋላ እንደዚሁ ቀስ እያልሽ የተለመዱ ነገሮች በአንዴ ይቀረፋሉ ማለት አይደለም፣ ግን ቀስ እያልሽ ለእኛም ለምንወድሽ ለቤተሰቦችን፣ በነገራችን ላይ እናትና አባትም እንኳን መናገሩ አይቀርም ያን አይነት አለባበስ በፍጹም እናትና አባትም አይፈቅዱም። ግን ደግሞ ያው አንዳንዴ ወጣትነት፣ ልጅነት፣ ሌላ ሰው ማየት ምናምኖች ይደራረቡና ማንፈልጋቸው ነገር ውስጥ እንገባለን። የሰው ግፊት፣ የሰው ኮሜንት፣ ስድብ ራሱ ስድብ ሲሆን ምን ያመጣሉ አይነት ነገር ይመጣልና ሄሉዬ በዚሁ እንድትቀጥል በራሳችን ብንገፋት፣ ብናበረታት፣ ብናጠነክራት ደስ ይለኛል። እኔ በበኩሌ በጣም ነው ደስ ያለኝ ማለት ነው። ከዚህም በላይ በደንብ ተስተካክሎ ባሪፍ በቃ በነገራችን ላይ እሷ የሚጎላት እንደነገርኳችሁ አለባበሷ ብቻ ነው። ይሄ አሁን በቅርብ ያመጣችው አለባበስ ማለት ነው እንጂ ሄሉዬ ምንም የማይወጣላት ቅን፣ መልካም፣ የዋህ ብሎም ለቤተሰቦቿ ታዛዥ፣ መልካም ትህትና ያላት ልጅ እንደሆነች ያው ጥቂቶች እንጂ ብዙዎቻችሁ ታውቃላችሁ ብዬ አምናለሁኝ። እና ስለዚህ ይሄ ደግሞ የሚስተካከል ነገር ነው። ምንም ቀላል ነገር ነው። ያው እኔን የምትወቅሱኝ ስላላችሁ ነው። የምትከታዩን አታውቂም፣ አንዱን ትሰድቢያለሽ፣ አንዱን ታበረቻለሽ ምናምን ስለምትሉኝ በዛውም እኔም ከማፍርብሽ ሄሉዬ እኔ ልዕልት ማለት ነው። እውነት ነው። እንደዚህ ለብሰው ግማሾችን ሳይ ሙልጭ እያረኩ በስድብ አንቺ እንደዚህ ለብሰሽ ስመጪ ደግሞ አንቺን ማሞገሱ ለሌሎች ትዝብት እንደሚወስድ አውቃለሁኝ። እና እኔም ከማፍርብሽ እኔንና መሰሎች እህቶች ከምናፍርብሽ ሁል ጊዜ እንደዚች በቃ ኩል እየሆንሽ ብትመጭልን በጣም ደስ ይለኛል ማለት ነው። ደስ ብሎኝ ነው የምር ከልቤ ማለት ነው። እንግዲህ በመቀጠል ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ ዝም ብላችሁ አታዳምጡ እንዴ! ጥሩ አይደለም ዝም ብሎ ወሬ ማዳመጥ ማለት ነው። ሌላው የኔ እናት እምዬ ሺህ ዓመት ትኑርልን። እናት ማለት እኮ ከነ ጉድለታችሁ፣ ከነ ስህተታችሁ፣ ከነ ጥፋታችሁ እቅፍ ስብስብ ልጄ ላም እሳት ወለደች እንዳትጥለው ቆጫት እንዳትይዘው ፈጃት የሚባል ተረት ራሱ አለ ማለት ነው። ልጇ ምንም ትሁን እናት ልጇን በሰው ፊት መጥፎ ነገር ብላ አትናገርም፣ መጥፎም ደረጃ አትወስድም፣ ለመጥፎ ነገርም አትዳርግም። ስብስብ ነው የምታደርገው የልጇን አመል ችላ እንኳን ማለት ነው።
በቃ በራሴም ስለማየው ነው። እኔ አስቸጋሪ ባህሪዎች አሉብኝ። ሰው እስከሆናችሁ ድረስ ሁሉም የራሱ ባህሪ ያለው ጥሩ መጥፎ የሚባል ባህሪ ያለው ያን አስቸጋሪ ባህሪ ግን ከእናቴ ውጭ ማንም አይችለኝም። እህት በሉት ወንድም በሉት ቅጣይ ቤተሰብ በሙሉ በሉት ይቀየራል እናንተ ላይ አንድ ቀን ማለት ነው። እናት እምዬ ግን ለእናንተ ትከሳለች፣ ትጠቁራለች፣ ብዙ ትሆናለች። የእናትን ጭንቀት መቼም እኔ ሺህ ዓመት ያኖርልኝ እናቴን በጸሎታቸው አስቡኝ። የሆነችልኝንም እንኳን ባይሆን ሩቡን እንኳን ሆኝላት ወደ እውነተኛው ዓለም እንድትሄድ እመኛለሁ። የምር እናት የምትሆነው መሆን አንችልም። የፈለገ ታምር ቢሆን ልጅ እናት የሆነችውን ሩቡን መሆን አይችልም። ግን ደግሞ እንደው በጥቂቱ እንዲህ አድርጌላት ነበር ብዬ የማወሳው ነገር አድርጌላት እንድታልፍ በጸሎታቸው አስቡኝ ማለት ነው። እና እምዬ ማለት የማችለው ጉድ የለም፣ የማችለው እሳት የለም፣ የራሴን ስለማቅ ማለት ነው። ስለዚህ እናት አሁን የእሷም እናት እንደዚሁ ነው ያለችው። ጭንቀቷን አስባ ተረድታ ተረጋግታ ለማስታረቅ ያደረገችውን ጥረት ይውልኝ። ግን ብዙዎቻችሁ ሄሉዬን በጣም ትሰድቧት ነበረ። በነገራችን ላይ እሷ ያደረገችውን ነገር የሰደባችኋት 90% የምትሆኑት የምታደርጉት ነገር ነው። ሰው አናዷችሁ ዝም ብላችሁ እንደምታልፉ አይነት ነገር ነው የምትናገሩት። ለምን እንዲያለችው እሷ አታዳምጥማችኋለች ምናምን። ሰው በየራሱ የተሰጠው የተፈጥሮ ባህሪ ያለው ገባችሁ። ግማሹ ጨዋ ይሆናል፣ ግማሹ አልቅሶ የሚወጣለት አለ፣ ግማሹ ተናግሮ የሚወጣለት አለ፣ ግማሹ ደግሞ በውስጡ የሚይዝ አለ። እያንዳንዳችን እንደ መልካችን ባህሪያችንም የተለያየ ነው። የሄሉ ባህሪ ደግሞ መናገር ችሎታ የላትም። ከተናገረች ትጮኻለች። ያው እንዳያችኋት ማለት ነው። በቃ አንዴ ስትነሳ ማለት ነው። ስለዚህ ኃይልዬ ላይ በሰማችሁ ነገር በወቅቱ ተናደደች። መናገር ያለባትን ነገር ተናገረችው። ግን ደግሞ ፈጣሪ እንደናንተ ስላልሆነ እንደ ብዙዎቻችሁ እንደ መርዝ ብልቃጥ እንደምታያይዙት ስላልሆነ በአንድ ቀን ሳይውል ሲያድር ታርቀው ስላየናቸው ደስ ብሎኛል። ሶሲ ግን ምን አስበሽ ነው ይሄን ያክልኛ እንድንጠምድሽ ማድረግሽ ተገቢ ነው ብለሽ ታስቢያለሽ? ይሄን ያህል ፍቅር ለሷ እያለሽ እንዲህ ብለሽ መውጣትሽ ትንሽ አይደብርም ትላላችሁ? ለማንኛውም በልጅ አማኝቶ ይበላል ኩተና እና በዚህ ግርግር ሶሲ ዩቲዩብ ቻናል ትክፈት የምትሉ እስኪ በኮሜንት አስቀምጡልኝ። ትክፈት የምር እናበረታታለን። ኧረ በዚህ አጋጣሚ ማሚዬም ከፍታለች። ወይኔ ጉዴ! እኔም አልነገርኳችሁ። ማሚዬንም ሰብስክራይብ አድርጉ እየገባችሁ እስኪ ሪካርዱን ትስበር ማለት ነው። የኔ ውድ እናት ጎዝጓዛዋ የቤቷን ሙያ ታሳየናለች ብዬ አስባለሁ። ማሚ ደግሞ ታውቃላችሁ፣ እኛ እንግዲህ ሽሮ ወጥ እንኳን የእናትና የልጅ አሰራር ይለያያል። እኛ በአሁኑ ሰዓት ያለነው እንደ ሽሮ የተንተከተክንን ፊል አድርገን ማውጣት ነው። ጣም የለው ወዝ የለው ምን የለው። ስለዚህ ማሚ ደግሞ ሁሉንም ነገር እንደ ድሮው እንደ ጥንቱ እንደ እናቶቻችን እያደረገች ቀስ ብላ የምታሳየን ሙያውን ይመስለኛል። የሄሉ ሙያ የሚፈተን ይመስለኛል በዚህ አጋጣሚ ማለት ነው። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁ አዲስ ነገር ሲኖር እመለሳለሁ። እናንተ የሚጠበቅባችሁ ብቻ ትኩሱን ወደ እናንተ እንዳቀርብ ሼር ማድረግ አትርሱ ማለት ነው። ግን መቼ ነው እናንተ 20 ሺህ የምንገባው? ሁልጊዜ ሰብስክራይብ አድርጉላችኋለሁ፣ ሼር አድርጉላችኋለሁ። ሼር የሚያደርግ የለም። ቲክቶክ እና እንትን ካላችሁ ራሱ እስቲ ማስታወቂያ ስሩልኝ፣ ስክሪንሻት እያደረጋችሁ ፕሮፋይሌም ማለት ነው። ኧረ ወይኔ ጉዴ! ቸግሮናል፣ እኛ አስቸግሮናል፣ ሰብስክራይብ ቸግሮናል። ለማንኛውም እንደምወዳችሁ አትርሱ። የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ። ቻው ቻው።